የክርስቶስ ልቀት ብለን ባነሳናቸው ሐሳብ ላይ የመጨረሻው ሐሳብ ነው። ያው መጽሐፉን ወደ መጨረሻው እየደረስን ስለሆነ የክርስቶስ ልቀት ብለን የጀመርነው በዚህ መጽሐፍ ላይ እርሱ ከመላእክት የላቀ ነው፣ ከሙሴና ከኢያሱ የላቀ ነው። ሶስተኛ ከነበሩት ኪዳኖች እርሱ ኪዳን የላቀ ነው። አራተኛው ባለፈው ያየነው የእርሱ ክህነት ከሌዊ ክህነት የላቀ ነው። ዛሬ ደግሞ የምናየው መስዋዕትነቱ ከመስዋዕት ሁሉ የላቀ ነው ይላልና መስዋዕት የሚለውን ሐሳብ ጀምርና ይሄንን ሐሳብ በሁለት ነው መናገር ማስበው። የሚቀጥለው ሳምንት በደሙ በክርስቶስ ደም ለኛ ለቤተክርስቲያንና ለአማኞች ለሰው ልጆች የሆነውን ቤኔፊት የደሙን ኃይል የደሙን ስራ ዘርዘር አድርገን እንድናይ በሁለተኛ ክፍል እናየዋለን። ግን ዛሬ የዕብራውያን 9ን እንከፍትና በቴክስቱ መሰረት እንድንሄድ ፈልጋለሁ። እንግዲህ ይህን መጽሐፍ በቴክስቱ ደረጃ ነው እየሄድን ያለነው። አላዛር አንድ ግጥም አለው። የበላ ያገለግላል ነው የሚለው። የበላ ያወድቀው ነው፣ የተማረ ያወድቀው ነው ይበል እና ስለዚህ የእግዚአብሔርን ቃል ከበላችሁ ምንም አትወድቁም፣ አንወድቅም። ጌታ ይባረክ። አሜን። እና እኔ ምንድነው በህይወት በጣም የሚያስደስት ብላችሁ ብትሉኝ ሁሌ ድሮም የምለው ነገር ነው። my best friend ላለው የእግዚአብሔር ቃል ነው። በቃ ኢንጆይ በህይወቴ ኢንጆይ የማደርገው ከእግዚአብሔር ቃል ጋር ስውል ነው። እና አንዳንድ ጊዜ አንዳንድ ሰዎች እንደዚህ በፐርሰናል የሆነ ጥያቄ ጠይቀውኝ ያውቃሉ። እንዴት ነው ስተዲ የምታደርገው? እንዴት ነው መጽሐፍ ቅዱስን ታነበው? እኔ ምንም አዲስ ነገር ያለ አይመስለኝም። ከምትወዱት ሰው ጋር ታይምለስ የሆነ ጊዜ ተወስዳላችሁ፣ የልባችሁን ታወራላችሁ። ስለዚህ እግዚአብሔር ለሰው ልጆች የመናገሪያ መንገዱ የዚህ ዘመን የእግዚአብሔር ድምጽ ለእኔና ለእናንተ ሌላ ሳይሆን የእግዚአብሔር ቃል ነው። ሁሉ ድምጾች ሁሉ የሚፈተኑት በዚህ ነው። ሁሉ ነገሮች በህይወታችን ውስጥ እግዚአብሔር የሚናገረን ብዙ መንገድ እግዚአብሔር አንድም በሌላም በብዙ ይናገራል ይላል አይደል? ግን መናገሪያዎቹ መንገዶች በሞላ ማጣሪያው ማጥሪያው ቃሉ ነው። አሜን። ምክንያቱም ሰይጣንም አንድ ጊዜ ኢየሱስ ክርስቶስን በእግዚአብሔር ቃል ሲመጣበት ጌታ የመጨረሻ የሰይጣንን መንገድ የመከተው እንዲህ ተብሎ ተጽፏል። በተለይ አንድ ቃል አለ በጣም ወዳል man shall not live by bread alone የሚለው ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል ሁሉ ነው ይላል። እና አንዳንዴ ደግሞ ልብ ብላችሁ ካያችሁ ሰይጣን ደግሞ በዚህ ዘመን ቋንቋ አራዳ ልክ ነቄ ነው እንደሚባለው ቃል ካበዛችሁበት እሱም በቃል ይመጣል አይደለ? ኢየሱስ በቃል ሲመጣበት እንዲህ ተብሎ ተጽፏል ማለት ጀምሯልና እኛ ደግሞ ደብስ ያለው ወደ ውስጥ ገብተን ቆፍረን መሰረታችንን እናጸናለንና ለማስተማር ብቻ ሳይሆን ለህይወት ስለማጠናው ደስ ይለኛል። ስለዚህ ነው ሼር ማድረጋችሁ ያለው። ምዕራፍ 9ን እንሄድና በቴክስቱ ደረጃ እንድንሄድ ፕሮባብሊ 7 ነገሮች ዛሬ ለመግቢያ ስለ መስዋዕትነቱ የሱ መስዋዕት ከመስዋዕት ሁሉ ይበልጣል ስላለን በቴክስቱ እንድንሄድ መጀመሪያ ፈልጋለሁ። ለምን መጽሐፉን እያጠናን ስላለ የሚቀጥለው ሳምንት ላነሳው መፈልገው የደሙ ቤኔፊት ወይም ደግሞ በደሙ ቤተክርስቲያን እኔና እናንተ ከክርስቶስ ደም የሆነልንን ነገሮች የደሙን ስራና የደሙን ኃይል እናወራለን። አሁን ግን ምዕራፍ 9 ከቁጥር 1 ጀምሮ ያሉትን የተወሰኑትን አንብበን በዛ ቴክስት እንድንሄድ ፈልጋለሁ። የመጀመሪያው ኪዳን የአምልኮ ስርዓትና ምድራዊ መቅደስ ነበረ። ድንኳኑ ተተክሎ ነበር። በመጀመሪያው ክፍል መቅረዙ ጠረጴዛውና የመስዋዕቱም ህብስት ነበረበት። ይህም ስፍራ ቅድስት ይባላል። የሁለተኛው መጋረጃ በስተኋላ ቅድስተ ቅዱሳን የተባለ ክፍል ነበረ። በዚያም ውስጥ የወርቅ ማዕጠንትና በወርቅ የተለበጠ የኪዳኑ ታቦት ነበር። ይህም ታቦት መና ያለበት የወርቅ መሶብ
የለመለመችውን የአሮን በትርና ኪዳኑ የተጻፈበት ጽላት ይዟል። በታቦቱም ላይ የስርየት መክደኛውን የሚጋርዱ የክብር ኪሩቤል ነበሩ። አሁን ግን ስለነዚህ ነገሮች በዝርዝር መናገር አንችልም ይላል። እንግዲህ ይሄ እንደ መግቢያ እንድታዩልኝ የምፈልገው ሐዋርያ ጳውሎስ እኔ ጳውሎስ ብዬ ስለማምን ነው ይሄን መጽሐፍ መግቢያው ላይ ስለተናገር ጻፊው ወበር እንግዲህ እናንተ እንደወሰዳችሁት እያወዳደረ ነው እያነጻጸረ ነው ያለው። አሁን እዚህ ጋር የምድራዊ ድንኳን የቤተ መቅደስ ስርዓትና የሰማያዊውን ስርዓት በተወሰነ ደረጃ ይነግረናል። የምድራዊውን ካህንና ሰማያዊውን ካህን እያነጻጸረ ይነግረናል። እንደገና ደግሞ በብሉይ ኪዳን ስርዓት ውስጥ መስዋዕቱን ከማውራቱ በፊት ቤተ መቅደሱ ምን ይመስል እንደነበረ ገጽታ ይሰጣል። ኦዲየንሱ እንግዲህ ይህን ትምህርት ስንማር እንደምታውቁት ነው። ዕብራውያን ናቸው፣ ያውቁታል ምን እንዳለ መቅደሱ። አንደኛ ኮርት ምን እንደሆነ፣ ሁለተኛ ኮርት ምን እንደሆነ፣ ሶስተኛ ኮርት ምን እንደሆነ፣ አንደኛ ኮርት ላይ ምን እንደሚደረግ፣ ሁለተኛ ኮርት ላይ ምን እንደሚደረግ፣ ሶስተኛ ኮርት ላይ ምን እንደሚደረግ ያውቃሉ። ሲግኒፊካንቱን ያውቁታል። እያንዳንዱን ነገሮች በዲቴል ያውቁታል። የማያውቁት አይደለም። ይሄንን በመናገር ይጀምርና ምን ይላቸዋል? የወርቁ ማዕጠንት፣ በወርቅ የተለበጠ ኪዳኑ ታቦት፣ መናው፣ እነዚህ ሁሉ ነገሮች በስፍራው ነበሩ እና ቁጥር 6 ላይ ያለውን ቃል ይውልኝ። ሁሉም በዚህ መልክ ከተዘጋጀ በኋላ ካህናት አገልግሎታቸው ለመፈጸም ዘወትር ወደ ድንኳኒቱ መጀመሪያ ክፍል ይገባሉ። ነገር ግን ወደ ውስጠኛው ክፍል የሚገባው ሊቀ ካህናቱ ብቻ ነበር። የሚገባውም በዓመት ስንት ጊዜ ነው? አንድ ጊዜ ብቻ ሲሆን ስለ ራሱ ኃጢአትና ሕዝቡን ባለማወቅ ስላደረገው ኃጢአት የሚያቀርበውም ደም ሳይዝ ከቶ አይገባም ነበር የሚለው አንደርላይን አድርጉበት። በጣም ወሳኝ እሱ ነው። ደም ሳይዝ ይሄኛው ምድራዊ ድንኳን ውስጥ እንኳን ደም ሳይዝ ከቶ አይገባም ነበር ይላል። የመጀመሪያዊቱ ድንኳን ቆማ እስካለች ድረስ ወደ ቅድስተ ቅዱሳን የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ዝግ ነበር እያለን ነው፣ እንመጣበታለን። ይህም ለአሁኑ ዘመን ምሳሌ ሲሆን የሚቀርቡት መባና መስዋዕት የሚያመልከውን ሰው ሕሊና ፍጹም ሊያደርጉት አልቻሉም። እነዚህ ሁሉ አዲሱ ስርዓት እስኪመጣ ድረስ የሚያደርጉ የምግብና የመጠጥ እንዲሁም የተለያዩ የመንጻት ስርዓቶች ብቻ ናቸው። ቁጥር 11 ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ባልተሰራችው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። የገባውም የፍየልን ይኸውላችሁ ገባ ብቻ አላለንም። የገባውም ይላል አሁን ያነጻጸረን በኋላ እናያለን። የገባውም የፍየልና የጥጆችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነትን ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የፍየሎችና የጊደሮች አመድ የሚቀድሳቸው ከሆነ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ስራ እንዴት ይበልጥ ያነጻ ይሆን? ቴክስቱን ማንበብ ስላለብን ግድ ነው። ቁጥር 15 ስለዚህም የተጠሩት ተስፋ የተሰጠውንም የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው። በመጀመሪያውም ኪዳን ስር በነበሩበት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ መጥቷልና። ኑዛዜ በሚኖርበት ጊዜ ተናዛዡን ሞት ማረጋገጥ ግድ ነው። ምክንያቱም ኑዛዜው የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜ ዋጋ አይኖረውም። ስለዚህ የመጀመሪያው ኪዳን እንኳን ያለ ደም የጸና አልነበረም። ሙሴ ያንዳንዱን የሕግ ትእዛዝ ለሕዝብ ሁሉ ከተናገረ በኋላ ልብ በሉ የጥጆችን ደም በውሃ ከቀይ የበግ ጸጉርና የሂሶጵ ጋር ወስዶ መጽሐፉንና በሕዝቡ ላይ ረጨው። እንዲህም አለ እንድትጠብቁት እግዚአብሔር ያዘዛችሁ የኪዳኑ ደም ይህ ነው። እንዲሁም ድንኳኒቱንና መገልገያ ዕቃውን ሁሉ በደም ረጨው። በእርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል። ደም ሳይፈስ ስርየት የለም።
እዚህ ጋር እናቆምና እንመለስ። በጣም የሚገርመው በሚቀጥለው ሳምንት ምናልባት ገባ ብዬ ላነሳው የምፈልገው ነገር አለ። አስተውላችሁ እንደሆነ የእግዚአብሔር ቃል ያው መጨረሻ ያቆምንበት ቁጥር 22 ላይ መለስበታለሁ። በእርግጥ ከጥቂቱ ነገር በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛልና ደም ሳይፈስ ስርየት የለም ይላል። እና ይሄ በጣም መጽሐፍ ቅዱስ አሁን ይሄን ክፍል በጣም ስትመለከቱ ያነጻጸረን ቢናገር ነው ወደኋላ እግዚአብሔርና ሰው የሚገናኝበትን የተገናኘበትን የአምልኮ ስርዓት ስትመለከቱ ሁሉም ደም አለበት። እና የደሙ ስርዓት ምንድነው ብለን ስንል ሂስቶሪካል በሆነ ወይም ቢብሊካል በሆነ ነገር ወደኋላ ተመልሰን በወፍ በረር አንዳንድ ነገር ላንሳና እሱን በሚቀጥለው ማንሳት ስለማስብ አሁን በቴክስቱ መሄድ ስለምፈልግ ሰባቱም ነጥቦች ዛሬ እናያለን። ነገር ግን ለምሳሌ አዳም በኤደን ገነት ውስጥ ኃጢአትን በሰራ ጊዜ ኪዳን ከየት እንደጀመረ አውርተናል ባለፈው። ስለዚህ የሆሴዕ መጽሐፍ ላይ እግዚአብሔር ቃል አዳም በኪዳኑ አልታመነም እንደሚል የአዳምን ውድቀት ስታነቡ የእግዚአብሔር ቃል ሲናገር አዳም ቅጠልን አገለደመ ይላል። ከዛ በኋላ እግዚአብሔር መጥቶ ቆዳን አለበሰው ይላል። ያው በመጽሐፍ ቅዱስ ናሬሽን እንግዲህ አንዳንድ ነገር የምንመለከታቸው ጥላ ሆኖ የሚያልፉ ነገር ግን ስለሚመጣው ነገር የሚያወሱና የሚናገሩ ነገሮች አሉ። ስለዚህ እዛ ቦታ ላይ የታረደ አንድ ነገር አለ ማለት ነው። የሚገባን አንድ ነገር አለ። ቢካዝ ቆዳ ከዛፍ ላይ አይመጣማ አይደለም፣ ከዛፍ ላይ አይመጣም። ለምን? እዛው ቦታ ላይ ባለፈው ጊዜ ስለ ቤተክርስቲያን ውርስ አስተምር ነግሬያቸዋለሁ አይደለም። አዳም እንቅልፍተኛ እግዚአብሔር ከጎኑ አጥንትን አውጥቶ ሴት አድርጎ ሰራት። ደሴም ይሄንን ቴክስት ስለ ቤተክርስቲያንና ስለ ክርስቶስ ጳውሎስ ሲናገር ኤፌሶን 5 ላይ ደግሞልናል። ከየትም አላመጣም። ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል የሚለውን ቃል ሙሴ ፒክ ያደረገው ዘፍጥረት ላይ ሄዶ ነው። ስለዚህ እዛ ጋር የምናየው ስለ ክርስቶስና ስለ ቤተክርስቲያን ከተወራ እዛ ምዕራፍ 2 1 እና 2 3 ላይም ክርስቶስና ቤተክርስቲያን ነበሩ ማለት ነው። አሜን ነው። ይሄ እንግዲህ ጥላ ውስጥ ላለ ነገር ጥላው አሁን የኔን ጥላ ብታዩ ጥላ ነው እንጂ የምታዩት እኔ ልሁን አላዛር ይሁን ማን ይሁን አታውቁ አይደለም። ጥላ ጥላ ነው፣ ግልጥ ያለ ነገር አይታየም። ሪያሊቲው ሲመጣ ወደ ሪያሊቲው ስንመጣ የእግዚአብሔር ቃል ሲናገር መጽሐፍት ሁሉ ስለኔ ይናገራሉ ያለን ጌታ ስለዚህ ስለሆነ ማለት ነው። እንግዲህ ከዚህ ይጀምራል ይሄ የደሙ ስርዓት የደሙ ግንኙነት። ከዛ በኋላ ምዕራፍ 4 ላይ ስትመለከቱ ዘፍጥረት ላይ አሁንም በወፍ በረር ነው ብያቸዋለሁ። አቤልና ቃየል መስዋዕት አቀረቡ ይላል። ስለዚህ መስዋዕቱ አቤል ያቀረበው መስዋዕት ምን ያለበት መስዋዕት ነው? ደም ያለበት መስዋዕት ነው። all the way through ስትመለከቱ እሱ next week ስለማነሳው አልሄድም። ነገር ግን ከዛ ጊዜ ጀምሮ ስትመለከቱ ኖህ ይመጣል። ኖህም ለእግዚአብሔር መስዋዕትን አቀረበ የሚለው the same thing ደም እያፈሰሰ ነው አይደለም። ምዕራፍ 9 ላይ ስታነቡ እግዚአብሔር አሸተተ መልካም መዓዛ ሽታ እያለ በወፍ በረር ነው ብያቸዋለሁ ማወራቸዋለሁ። ከዛ አብርሃም ነው። አብርሃም ደግሞ መጽሐፍ ቅዱስ ሲናገር መሰዊያን በመስራትና የመሰዊያን ኤቭሪ ታይም አብርሃም እግዚአብሔር ተገለጠልኝ ባለበት ቦታ ሁሉ መሰዊያን ይሰዋ ነበር። እንደውም የአብርሃም በጣም ቁልጭ አድርጎ የሚያሳየን ነገር ምንድነው? በግ በመሰዋት መጨረሻ ደግሞ የክርስቶስ ምሳሌ ሆኖ ልጁን እስከ መሰዋት ድረስ እግዚአብሔር እንደወሰደው እናያለን። ይሄንን የምታወራው ለምንድን ነው ብላችሁ ብትሉኝ ቴክስቱ ጠቅላላ የሚነግረን ይሄን ነገር ምዕራፍ 9 እና ምዕራፍ 10 የሚያወራው ደም እያለ ነው የሚያወራው። ስለዚህ ቫልዩ ነበረው ማለት ነው። ቫልዩ ነበረው። ስጋ ስመጣ ነግራቸዋለሁ። አሁን ወደ መጀመሪያው ሐሳብ ልምጣ። እንግዲያው አንደኛው ክፍል ላይ ስለማነሳው ነገር ግን የአዲስ ኪዳን ደም ብለን መስዋዕት ብለን ስናወራ ስለ ደሙ ነው የምናወራው። ኦኬ መስዋዕት ስል እና ደሙን ለሁለት ለይታችሁ እንዳታዩብኝ ማለት ነው። የመጀመሪያው ነገር ከዚህ ብንጀምር ደስ ይለኛል። የመጀመሪያው አንደኛ ብዬ የማነሳው ከዚህ ቴክስት ምንድነው? የአሮጌውን ስርዓት ተሽሮ በአዲስ ስርዓት የተካው ይሄ ክርስቶስ ደም ነው። ስለዚህ ደም ስናወራ የመጀመሪያ ምንድነው ያደረገው ቢባል ከስርዓት ለውጥ ነው የሚጀምረው። ወገኖቼ የክህነቱን ስናይ
ወደ ኋላ ያየናቸው ኢየሱስ ከሙሴ ይበልጣል ከዚህ ይበልጣል ከዚህ ይበልጣል ከዚህ ይበልጣል ያልናቸው ነገሮች በመላ የክርስቶስ መምጣት በሁሉም ድርጊቱ ላይ የሥርዓት ለውጥ ነው ያደረገው ስለዚህ አሁን ይሄ የሥርዓት ለውጥ የሚለውን በሌላም ቦታ ደጋግመን ተነጋግረንበታል ዛሬም የምደግመው አንዱ እዚህ ጋር እየነገረን ያለው ቴክስት ስላለ ነው ይሄ የአዲስ ኪዳን ደም የአሮጌውን ሥርዓት ሽሮ አዲስ ሥርዓት በደሙ አመጣ ይለናል በእግዚአብሔር ፊት የሚፈጸሙት ሥርዓቶች ሁሉ የሚጸኑት በምን ነበር በደም ነው ብለናል ሥርዓት ሁሉ የሚጸናው በደም ነው ኤኒቲንግ እግዚአብሔር ፊት የሚደረጉ ሥርዓቶች በብሉይ ኪዳን የነበሩት በመላ የነገረን ክርስቶስ እስኪመጣ ድረስ ማተሚያቸው መዝጊያቸው ማረጋገጫቸው ደም ነበር አይደለም ኤኒዌር የእግዚአብሔር ሰዎች በእግዚአብሔር ፊት እግዚአብሔር ተገልጦ በመቅደስ ሥርዓት ብለው በግል ደረጃ በሚያደርጉት በእግዚአብሔር ፊት በሚሰውት መስዋዕትና መሰዊያ እቺን ቃል በደም ሰሙኝ እግዚአብሔርንና እነሱን የሚያገናኛቸው ደም መኖር አለበት የኩርማዎች የፍየሎች whatever ይሄ ብሉይ ኪዳን ሥርዓቱ ነው ስለዚህ ይሄንን ስንል ምን ማለታችን ነው ቁጥር 22 ላይ ሂዱልኝ ቁጥር 22 ላይ አሁን ያነበብነው ቃል ነው በርግጥ ከጥቂቱ ነገር በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል ይልና ደም ሳይፈስ ስርየት የለምና ቁጥር 10 ላይ ሂዱልኝ ቁጥር 10 ላይ እነዚህ ሁሉ ይላል በኋላ መጣባቻለሁ እነዚህ ሁሉ የሚላቸው ምን እንደሆኑ በኋላ እናያቸዋለን ግን እነዚህ ሁሉ ከላይ ተዘረዘሩት እነዚህ ሁሉ አዲሱ ሥርዓት እስኪመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ የመንጻት ሥርዓቶች ብቻ ናቸው ይላል ስለዚህ ምን መምጣት ነበረበት አዲሱ ሥርዓት የተፈጠረው በደም ነው በክርስቶስ ኢየሱስ ደም ነው ይያለ ነው አሜን ነው አሁን ይሄ የምሰጣችሁ ባክግራውንድ ነው ከዛ በኋላ ወደ ጠለቀው በክርስቶስ ደም ስለሆኑት ስለተከናወኑት በእኛ ህይወት ላይ ስለመጡት ፐርሰናላይዝ ስለምናደርጋቸው ነገሮች በሰፊው የምናያቸው ነገር ይሆናል ይሄ ግን እንደ መግቢያ እንድታዩት ነው ፈልጋለሁ ስለዚህ ምንድነው የሚለን ካህኑ እዚህ ጋር ያለው ነገር ይሁት የወርቅ ማጥንት ነበረ ቤተ መቅደስ ውስጥ ያለው ሁሉ ነገር ከተናገረ በኋላ ቁጥር 6 ሁሉም በዚህ መልኩ ተዘጋጀ በኋላ ካህናት አገልግሎታቸው ለመፈጸም ዘወትር ወደ ድንኳኒቱ መጀመሪያ ክፍል ይገባሉ ነገር ግን ወደ ውስጠኛው ክፍል የሚገባው ሊቀ ካህኑ በአመት አንድ ጊዜ ነው ካለ በኋላ ምን ሳይዝ መግባት አይችልም ይለናል ደም ሳይዝ መግባት አይችልም ይላል ስለዚህ አንደኛ ደም ሳይዝ ለምንድነው መግባት ያልቻለው ሁለት ነገር ይናገራል አንደኛ የራሱንና የሕዝቡን ኃጢአት በእግዚአብሔር ፊት የሚያስተሰርይለት ደሙ ስለሆነ ነው ሁለተኛው ነገር ደግሞ እግዚአብሔር ከሰው ጋር ኮሚኒኬት የሚያደርገው በዚህ ደም እንደሆነ የቀደመውን ሥርዓት ይነግረናል አሁን ከዚህ ጋር ቶሎ ብዬ ላሳያችሁ ፈልገው ቁጥር 8 ላይ ሄዱልኝ የመጀመሪያቱ ድንኳን ቆማ እስካለ ድረስ ወደ ቅድስተ ቅዱሳን የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ይላል እንግዲህ ይሄ በአዳም የተዘጋውን ነው የሚነግረን ልብ በሉ አሁን ግልጽ ነው አይደል አዳም ከኤደን ገነት ከእግዚአብሔር ጋር የነበረውን ኢንካውንተር እግዚአብሔር በኤደን ገነት ውስጥ ወክ ያደረገ ከአዳም ጋር ያወራ የነበረው ኦኬ አዳም ወዴት ነህ እያለ ሰው እንደሚያወራ because እናንተ ልብ በሉና ስሙኝ እኔ ሁሌ ሳስበው የሚገርመኝ ነገር አለ ስለ ሙሴ ዘጻት ላይ ምን ብሎ ይናገራል ሰው ባልንጀራውን እንደሚያወራ ሙሴ ከእግዚአብሔር ጋር ፊት ለፊት ያወራ ነበር ካለ አዳምማ እንዴት ነበር የሚያወራው ሙሴ በውድቀት በህግ በሞት ሥርዓት ውስጥ ተቀምጦ በስፔሻል ፌቨር ከእግዚአብሔር ጋር ሰው ባልንጀራው ጋር እንደሚያወራ ማለት ለኮፊ ቁጭ ስንል ካንዳችሁ እኔ ካላዘርጋ ወይ ከኔ ነገ ቁጭ ብለን አፍላፍ ገጥመን እንደምናወራው ማለት ነው እና ኢማጂን አርጉ አዳምማ ከውድቀት በፊት ኃጢአት ከመኖሩ በፊት እነዚህ ሁሉ ነገር ከመኖራቸው በፊት በምን አይነት ክብርና ህልውና ውስጥ ከእግዚአብሔር ጋር ይኖር ይመላለስ እንደነበር ኢማጂን ማድረግ
ያስፈልጋል። ይሄን ማነሳበት ምክንያት አለ። ይሄ መጀመሪያው ምን ይለናል? አዳም ከኤደን ገነት ሲባረር እግዚአብሔር ተመልሶ ፍሬዋን እንዳይበላ ከኛም እንደ አንዱ እንዳይሆን ብሎ በሩን ዘጋበት ይለናል። ይሄን እኮ የሚነግረን ምንድነው? ወደ ቅድስተ ቅዱሳን የሚያስገባው። ቅድስተ ቅዱሳን የሚለው ምንድነው? the holiest of all እግዚአብሔር የሚገኝበት አዳምና እግዚአብሔር አብረው ያለምንም መከልከል ፌሎሺፕ ያደርጉበት የነበረበት ቦታ ነው አይደለም እንዴ? ሁለተኛ ቆሮንቶስ ምዕራፍ 3 ምንድነው የነገረን? እኛ እንደ ሙሴ አይደለንም፣ በመጋረጃ ውስጥ አይደለም። መቼ? አሁን እንግዲህ አሁን ይሄ የምናውቀው ታሪክ ስለሆነ ነው። አሁን መልሳችሁ ወደ ዋን ነው። ምን ማለት ነው? እንዴት ነው ሁለተኛ ቆሮንቶስ ምዕራፍ 3 ጳውሎስ የምንናገርበት ይሄ እውነት ካለን ደፍረን እንናገራለን አለ። ምን ማለት ነው ደፍሮ መናገር? ከየት አመጣው ድፍረት? በኋላ እናየዋለን። ከየት አመጣው ድፍረት? የሆነ ተንበርክኮ የሆነ ነገር ስለተሰማ አንዳንድ ጊዜ እንደሱ ያን ነገር አለ ሁላችንም ላይ። በቃ አንዳንዴ ያስፈራራና የፈራንበት ጉዳይ ኖርና በርከክ ብለን ስንጸልይ የሆነ መንፈስ ላችን ላይ ሲወጣ ብድግ ብለን የታለ እንላለን አይደል? ይላል እኮ ኢሳይያስ ላይ ምን ይላል? መንፈስ ወረደበትና ኢሳይያስ 27 ላይ እግዚአብሔር ምን አለ? ለወይኔ ቦታ ዘምሩለት አለ እግዚአብሔር። ከዛ ምን አለ መሰላችሁ? በጣም ስለምወዳ በውስጤ ስለመጣ ነው። እግዚአብሔር ምን አለ 27 ላይ ያንን ጠማማውን ፈጣኑን እባብ በባህር ያለውን ዘንዶ ቀጥቼዋለሁ አለና ለወይን ቦታ ዘምሩለት አለ። ለወይኔ ቦታ ዘምሩለት፣ ቀን ፀሐይ ለሊት ጨረቃ እንዳይነካው እኔ ጠባቂው ነኝ ብሎ እግዚአብሔር ያደረገውን ሲሰማ ወንድማችን ብድግ አለና ምን አለ? እሾክና ክሩንችት ምን ነው በአንድነት ወደኔ በመጡ በላቸው ላይ ቤርኩባቸዋል። ወንድነት ተሰማው። አያችሁ? ድሮ እኮ ትንሽ ነገር ስብርብር አድርጎ የሚያስቀምጠው ዘንዶ ተወጋ ሲባል አይደል? ደስ ይላል ቃሉ። እኔ ወደዋለሁ አንዳንዴ ከእንደዛ አይነት ነገር ስለሚያወጣኝ ማለት ነው። ነገር ግን እሱ እንዳለ ሆኖ እኔ ግን ዛሬ የማወራችሁ ስለዚህ ነገር የምነግራችሁ ግን ይሄኛው ምንጩ ይሄ ነው። የሆነ ነገር ተንበርክከን ስለተሰማን ብቻ ሳይሆን ቢሰማንም ባይሰማንም የሥርዓት ለውጥ ግን በላችን ላይ ሆኗል። ይሄ እኮ እውነት ነው አይደል? በእኛና በውጭ ባሉት ልዩነቱ እዚህ ጋር እነሱን የሚያደቃቸው ችግር፣ እነሱን የሚያደቃቸው በሽታ፣ እነሱን የሚያደቃቸው ውጋ፣ እነሱን የሚያደቃቸው ሰልፍ በእኛ ላይ አቅም የሌለው ስለጸለይን አይደለም። እኛ በተለወጠው ኪዳን ውስጥ ስለገባን በዚህ ሥርዓት ለውጥ ውስጥ ራሳችንን ስለሰጠን እና ልብ በሉ ምንድነው የሚለን ያለው? ቅድስተ ቅዱሳን መንገዱ ዝግ ነበር። ለምን? እግዚአብሔር አዳምን ከኤደን ገነት ካስወጣ በኋላ በሩን ዘጋ ነው የሚለው። አልገባም ተመልሶ። ልብ በሉ ክርስቶስ እስኪመጣ ድረስ የተደረጉት ኪዳኖችና ሥርዓቶች፣ አደራረጎች በሞላ ወደዚህ አልመለሱንም። አይገርም? ሰውን አልመለሱትም። እኔ እንደውም ምን እላለሁ? ይሄ ክፍል በጣም ከሚባርከኝ ሁለት ነገሮች አብረን እናያለን። ከሚባርከኝ የመጀመሪያው ነገር ምንድነው? ይሄ የሚነግረን ምንድነው? ስለዚህ አዲሱ ሥርዓት እስኪመጣ ድረስ አለን። ሁለት ነገሮች ላስታውሳችሁ ከዚህ ክፍል በጣም የሚባርከኝ። አሁን እናንተ በጣም በተራ ቋንቋ ላውራላችሁ። እኔ አንዳንድ ጊዜ ፍቅር ምትል አንተ ወረተኛ ነህ ትለኛለች። ለምን መሰላችሁ? አሁን ምሳሌ እንገራችሁ። አንድ ቆንጆ ሱሪ ወይ አንድ ቆንጆ ጫማ በጣም አቤቴን ጫማ ስወደው በስማም ብዬ ከእግሬ ላይ መንደወቅ እግሬ ላይ አንዳንድ ሰው ተነቅሰዋል እንደ እስኪሉኝ ድረስ ማለት ጫማው ከእግሬ ላይ አልወርድ ያለ አዲስ ነገር ካየው ያን ነገር ከነፈፈጠኑ መረሰዋል። አይ ያውጡልኝ ምናምን በቀደም ለታለ እዚህ በቃ ኤንጅል አርጋዋል ነበር እንዴት ትለኛለች። አያችሁ ለመሰላችሁ በጣም በሚገባን ቋንቋ ወራው በጣም ይሄ 9ና 10 ምን ይባርካል ብትሉኝ አዲሱ ሥርዓት እስኪመጣ ድረስ ሃሌሉያ። እንደው ሌላ ነገር ውስጥ እንዳልገባ እንጂ በቀደም አንድ ወንድም አንድ እግዚአብሔር ሰው ደውሎልኝ እንደው በቃ በዘመኑ ስላለው መንፈሳዊ ነገር አንዳንድ ነገር እያወራን እንደው ምን ተስፋ አለ ትላለህ? እሱ መጋቢ ነው። እያወራን
የሆነ ነገር ብልጭ አለብኝና ምን አንድ ነገር አልኩት ይኸውልህ አልኩት ኢየሱስ ክርስቶስ ማርያም ሶሪ ከቴክስት ይቆጣው ማርያም የወይን ጠጅ አልቋል ብላ መታ ስትጠይቀው ጌታ የወይን ጠጁን ሲለውጥ እና የወይን ጠጁ የተለወጠው ታሪክ ሳላበዛባችሁ ወደ አሳዳሪው ሲሄድ አሳዳሪው የወይን ጠጁን በቀመሰ ጊዜ የሚል ቃል አለ እግዚአብሔር ያቅምሰን ይሄን አዲሱን ያቅምሰን ከዛ ልክ አዲሱን ሲቀምስ ኢሚዲየትሊ የሚቀጥለው ካፌ ወጣው መልካሙን ወይን ጠጅ እስከ ዛሬ የታቆይታችሁት ነው አለ እስካሁን የጠጣ ነው ምንድነው አለ መናኛ ነው አለ መናኛው እኮ መጀመሪያ ጌታ ነበር ሰምታችሁኛ ጌታ ነበር መናኛው ዋና ነበር ሰውን የተቆጣጠረው እሱ ነው ሰውን የሚገዛው እሱ ነው በሰው ላይ ሰለጠነው እሱ ነው እኔ ነኝ ያለው እሱ ነው መናኛን መናኛ ነው ያላችሁ በመስበት መናኛ አታረጉት ሰምታችሁኛ ስለሚባርከኝ ነው ለራስ መናኛው በቮት መናኛ ነው ብንል በአድማ መናኛ ነው ብንል አይሰራም መልካሙ ሲገለጥ ራሱ ይነወራል በቃ ራሱ ስፍራ ይለቃል ይሄ የሚነግረን እንዲገባ ነው ያናንሳውላችሁ ይሄ የሚገልጥልን ምንድነው አዲሱ ስርዓት እስኪመጣ ድረስ ይላል ያኛው ሰርቷል እንዴ እሱማ ስለሰራ አይደል እንዴ እግዚአብሔር እኮ በመሰዊያቸው ላይ ይገለጥ ነበር እግዚአብሔር እኮ በስርዓታቸው ላይ ይገለጥ ነበር እኔ አንዳንድ ጊዜ በመንፈሳዊ ነገር ራሱ ሳስበው እግዚአብሔር ይሻርልን እንደዚህ በቃ ይሄ እግዚአብሔር ባህሪ ስለሆነ በኤክስፒሪየንሳችን በህይወታችን ላይ የመሻር ስርዓት ስላለው ታዲያ ወደ ቴክስት ልመለስና ምን ይለናል አዲሱ ስርዓት ሲመጣ ያ በአዳም ተከልክለነው የነበረው ነገር ተመልሰን ወደዛ ህልውና ወደዛ ክብር የመለሰን በሚቀጥለው ማነሳው ነው እሱ ከቤኔፊቶቹ አንዱ የመለሰን ይሄ ደም ነው ይለናል እና በጣም የክርስቶስን ደም ቫልዩ ምንሰጣው በምንድነው ብላችሁ ብትሉኝ አንዱ ምንድነው እንደ ቀላል ነገር እንዳንወስደው ነው ምንነግራችሁ ቅድም ያነሳውላችሁ እሱ ነው ይሄ የሥርዓት ለውጥ የሚለው ነገር በጣም ብዙ ጊዜ እኔንም ጨምሮ አንዳንዴ በጣም አቅለነው እናስበዋለን ግን በጣም ዋናው ነገር እሱ ነው አይገርማችሁ ዋናው ነገር እሱ ነው because ምን ማለት ነው ኦሬዲ ክርስቶስ ከላያችን ላይ ያንን የሥርዓት ለውጥ አድርጎታል ኦኬ እኛ አሁን በብሉይ ኪዳን ባለው ሥርዓት ሁሉ የሚጠይቀን ነገር ቢጠይቀን በሚጠይቀው ሥርዓት ውስጥ ብንሆን ኖሮ ናኖፋስ እዚህ የምንገኝ ሰዎች አይደለንም ምን ማለት እንደሆነ ላሳያችሁ ቶሎ በልና ሮሜ ምዕራፍ 8 ቁጥር 1 ላይ ክፈቱልኝ ቶሎ በልና በጣም ይሄ ቃል በጣም ገላጭ ስለሆነ ወደዚህ መለስበታለሁ ሮሜ 8 ስለዚህ በክርስቶስ ኢየሱስ ያሉት አሁን ምን የለባቸው ኩነኔ የለባቸው ምክንያቱም ይኸውላችሁ የፈለኩት ይሄን ነው የህይወት መንፈስ በክርስቶስ ኢየሱስ ከኃጢአትና ከሞት ህግ ነፃ ምን አድርጓቸዋል አውጥቷቸዋል ካለ በኋላ ይኸው ህግ ከስጋ ባህሪ የተነሳ ደክሞ ሊፈጽመው ያልቻለውን እግዚአብሔር የገዛ ልጁን በኃጢአት ሰው ምሳሌ በኃጢአተኛ ሰው ምሳሌ የኃጢአት መስዋዕት አድርጎ በመላክ ምን አደረገው ፈጸመው ይላል ሃሌሉያ እቺ እኔ አሁን ቢገርማችሁ ባቢሌ ላይ በትልቁ በቀይ ዲያርጌን ያከፈለ ፈጸመው የሚለው ምን ማለት ነው ኃጢአተኛው ሀብቴ በእኔ ውስጥ ያለው እኔነቴ ሊፈጽመው ያልቻለው ነገር ብቁ ሊያረገኝ ያልቻለው በጸልይ በጾም ምንም ነገር ባደርግ ብቁ ሊያረግ ምን ማለት መሰላችሁ በኋላ መጣበታለሁ ብቁ ማረግ የሚለውን እኛ በእግዚአብሔር ፊት ብቻ ይመስለናል አይደለም አንደኛው ፓርት ላይ መጣበት ነገር አለ የደሙ ኃይል አንዱ የሰራው ነገር ምንድነው ኃጢአተኛ ሆነን እንዳንኖር አድርጎናል አቤት አሜን ኃጢአተኞች አይደለንም እኛ ኃጢአተኞች ሆነን
እኔ አይ ሪሜምበር አንድ ጊዜ ጌታን ካገኘው በኋላ በዓለም የምታውቋቸው አንዳንዴ ደግሞ እኛ የመጣንበት ከወዴት እንደመጣችሁ ከወዴት እንደተጠራችሁ አስተውሉ ስለሚል አንዳንዶቻችን ባለፈው እንደነገርኳችሁ እግዚአብሔር ጋርቤጅ ኮሌክተር ነው ብያችኋለሁ። ከስንት ጋርቤጅ ውስጥ እንዳወጣን ጌታ ያውቃል። ማለት አንዳንድ ሰው አፍንጫውን ይዞ የሚያልፈን ሰዎች ጋርቤጅ ውስጥ አንዳንድ ጊዜ እንደዛ ምንም ነገር ቢገባባችሁ ጋርቤጅ ውስጥ እንደው በጣም ውድ ነገር ካልሆነ ወይ እኔ እዚህ ውስጥ እጄን ከተቻለ አውጣው ነው የምትሉት። አቤት እግዚአብሔር እጅ ገብቻ ላውጣትም ቢል ኖሮ ገብቻ ላውጣውም ቢል ኖሮ ማናችንም አንወጣም ነበር አይደለም። እና አንድ ልክ እኔ በዳንኩበት ጊዜ እዛ ፒያሳ አካባቢ ስለነበር ቸርቻችን የነበረው እዛ አካባቢ በጣም የሚያቁኝ በዛኛው ዓለም በጣም የሚያቁኝ ሰዎች ነበሩና አንድ ቀን ለምሳ ከአንድ ወንድም ጋር ወጥቼ ይሁን ብቻዬን አንደኛው አገኘኝ በጣም የቅርቤ ሰው እና የመጀመሪያ ነገር የረሳሁትን ነገር አስታውሶኝ እናንተ ወይ ጌታ በጣም እኮ የሚገርም ነው በእኛ ላይ ተካሂደው የሥርዓት ለውጥ እኮ ቀላል እኮ አይደለም እናንተ እንዴ እኛ እኮ ሌላ ሰፈር ነበር ሌላ ሰዎች ይሄ ሥርዓት ምላችሁ እኮ እዚህ የሚደረገው አይደለም አወራላችሁ በእኛነታችን ባስተሳሰባችን ሥርዓት ውስጥ ባኗኗር ሥርዓታችን ውስጥ በንግግር ሥርዓታችን ውስጥ በቃ ስንት ብልግና ስንት ውሸት ስንት አመጽ ስንት ነገር እላያችን ላይ ጌታ አርጎን ይሄ ነገር እንኳን ነውር እስከማይመስለን ድረስ ያስተሳሰብ ሥርዓታችንን የለወጠ ያናኗር ሥርዓታችንን የለወጠ የንግግር ሥርዓታችንን የለወጠ የህይወት ሥርዓታችንን የለወጠው የደሙ ኃይል ነው ወገኖች የደሙ ኃይል ነው ሰው እኮ ሲድን ሲለወጥ የክርስቶስ ህይወት ወደ ህይወቱ ሲገባ አትዋሽ ተብሎ ሳይናገረው ውሸት ይጸየፋል አትስረቅ የሚባለው ሳይነገረው መስረቅ አመጽ ኃጢአት ለዚህ ነው ያልኳቸው እኔ መጀመሪያ ያገኘኝ ጓደኛ የመጀመሪያ ጥያቄ ጠይቀኝ ይሄን አታደርግም አለኝ አብረን ምን እናረጋቸው ነገሮች ይው በእውነት ነው መነግራችሁ አዲስነት ደስ ይላል ደሞ አሁንም አዲስ ያርገን ልክ እንደዛ ሲለኝ መመጻደቅ እስኪ መስለኝ ድረስ አረግ ነበር የምር እኮ ነው መነግራችሁ ያለው እና ልጁ አሁን በህይወት ኑራ አላቅም ግን አንድ በጣም እሱ ላይ ኮስችን ሲፈጥርበት እስከ ዛሬ ድረስ ይሄ የረጅም ዘመን ታሪክ እንዳረሳው የሆነብኝ ምንድነው ብላችሁ ብትሉኝ የልጁ ጥያቄ የፈጠረበት ነገር እኔ ድኜ ተለውጪ እሱ የገባው ነው ያለኔ ያልገባኝ ሳይድን ገብቶታል የኔ መዳን እንዴት እንደማስረዳቸው አልችልም ማለት ቆይ ይሄን አታርግም እንደዚህ መሆናት ስርዓት ለውጥ ላይ እንደተካሄደን ያልገባኝ እሱ ገብቶታል እንዴት አለኝ እኔ እንጃ እኔም ማቀው ጌታን ተቀበል ሲሉኝ ተቀብየዋለሁ አሁን ተቀብለህዋል የሚለው ላንጉዌጅ አሁን በመንማረው ከሆነ የሥርዓት ለውጥ ነው የሆነብኝ የሥርዓት ለውጥ ነው በላያችን ላይ ተከናወነው ለዚህ ነው ምን ይለናል ይሄ ሮሜን መልሳቸዋለሁ ወደ ዋና ቁጥር 3 ላይ ይዩልኝ ህግ ከስጋ ባህሪ የስጋ ባህሪያችን የተነሳ ደክሞ ሊፈጽመው ያልቻለውን ሁላችን ውስጥ ያልቻለውን ብዙ ነገራችንን እግዚአብሔር የገዛ ልጁን በኃጢአተኛው ሰው በሀብቴ ምሳሌ በእያንዳንዳችን ምሳሌ የኃጢአት መስዋዕት እንዲሆን ለኔ መስዋዕት እንዲሆን በመላክ ምን አደረገው ይላል ፈጸመው ይላል ስለዚህ ይሄ የደሙ ኃይል አንዱ ያደረገው ምንድነው እኔ ላደርገው ያልቻልኩት ነገር ሁሉ ክርስቶስ አርጎልኛል አያችሁ አሁን ይሄ አርጎልኛል የሚለው ቃል ስንናገረው ፈጸመልኝ አደረገልኝ የሚለውን በኤክስፒሪየንስ ነው የገባን አይደለም ለምሳሌ አንዳንድ ሰዎች ይሄንን ለመተው ሞክሬ አልቻልኩም ይሄንን ለመተው ሞክሬ አልቻልኩም ይሄንን ለማድረግ ሞክሬ አልቻልኩም መልስ ምንድነው ብትሉኝ አትችሉም በመቻል አይደለም ነገሩ እንደተደረገልህ እንደተፈጸመልህ ለምን የእግዚአብሔር ቃል የነገረን ከስጋ ባህሪ የተነሳ ደግሞ ሊፈጽመው አልቻለም ብለ ማናችንም ልንፈጽመው ያልቻልነው ማንነት አለ ስጋዊነት አለ አዳማዊነት አለ እኔነታችን ውስጥ ያሉ
በአዳማዊነት ውስጥ በባህሪያችን ውስጥ እዚህ ጋር የሥጋ ባህሪ ይሏል ጥሩ አድርጎ አስቀምጦታል። የሥጋ ባህሪ ውስጥ ያሉትን ነገሮቻችንን ሁሉ የምንታገልባቸው ነገሮች ሁሉ እኛ ልንፈጽመው አንችልም። እሱ ግን ፈጽሞልናል ለኛ። ከዛ ምን አለ? መስዋዕት እንዲሆን በመላክ ፈጸመው ካለ በኋላ በዚህም ኃጢአትን በሥጋው ኮነነ። ይኸውም በሥጋ ሳይሆን በመንፈስ በምንመላለስ ልብ በሉ ይችን ቃል ፕሊስ መልሳችኋለሁ ወደዛኛው። ይሄኛው በሥጋ ሳይሆን ቁጥር 4 ነው ማነበው 8:4 ሮሜ። ይኸውም በሥጋ ሳይሆን ልዩነቱ እዚህ ጋር ነው። በሥጋ ከተመላለሱ ሰዎች ይህንን ነገር አይለማመዱትም። ነገር ግን በሥጋ ሳይሆን በመንፈስ በምንመላለስ በእኛ አቤት ይህን ቃል ስወደው ይሄ ነገር የሚሰራው አንዳንድ ሰዎች ለምንድን ነው የማይሰራው ብለው የሚጠይቁ ሰዎች ካሉ በመንፈስ ለሚመላለሱ ይሰራል። ግልጽ ነው። በመንፈስ ለምንመላለስ ለኛ ብሎናል፣ እኛንም ጨምሮ ማለት ነው። ሕጉ የሚጠይቀው ጽድቅ ሙሉ በሙሉ እንዲፈጸም ነው። ስለዚህ ማንኛውም ሕግ በእኔ ላይ አቅም የለውም፣ ጉልበት የለውም። እኔ ልፈጽመው ስላልቻልኩኝ ኢየሱስ ፈጽሞልኝ እኔን ከሕግ በላይ አድርጎኛል ነው የሚለን ያለው። ኧረ አሜን። እና ወደዛ ልመለስን። ሌትስ ጎ ባክ ቱ ሂብሩ ዕብራውያን ምዕራፍ 9 እንመለስና ወደ ሁለተኛው ሐሳብ ልምጣ። ሁለተኛው ሐሳብ በዚህ ቴክስት መሰረት ስለ ደሙ ሲነግረን የዘላለም ቤዛነታችን ደም ነው ይላል። ቁጥር 11 ላይ ክርስቶስ አሁን ስላሉት የመጀመሪያው የሥርዓት ለውጥ ነው ብያችኋለሁ። ሁለተኛው ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራች ከዚህም በፊት ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። የገባውም የፍየልና የጥጆችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። ይህንን በሚቀጥለው ስለማነሳው አንድ ቃል ብቻ ተናግሬ ወደ ሶስተኛው ሄዳለሁ። ቤዛ ቤዛ ዛሬ አገሩን ሁሉ እያጨቃጨቀ ያለው ቃል ነው። ይሄ አገሩን እያተራመሰ ያለ ቃል ነው። ቤዛ ቤዛ ማለት በአንድ ቃል ሪደምሽን ማለት ነው። ሪደምሽን ወይም ሪዲም ማድረግ ማለት ምንድን ነው? የራስህን የሆነ ነገር መልሰህ መግዛት ማለት ነው። ሪዲም ማድረግ ማለት ነው። ስለዚህ አንድ ሰው አንድ ነገር ሪዲም ለማድረግ ሲሄድ እኔ ይህን ቀለበቴን በዕዳ ባሲዘው ወስጄ የሚሰጡ ሰዎች አሉ አይደል? ከዛ ብር ተበድሬበት ይሄኛው ተይዟል በዕዳ። ስለዚህ ገንዘቤን በሚኖረኝ ጊዜ ከነወለዱ መክፈል ያለብኝን እንጂ ሄጄ የገዛ ቀለበቴን በገዛ ገንዘቤ መልሼ ገዛዋል። እኛ እግዚአብሔር ከሆነን እግዚአብሔር ብቻ ነው መልሶ የራሱ ሊያደርገን። ግልጽ ነው ማውራራ። እኔ ጄንን ቀለበቴን somewhere ባሲዘው ሪዲም አደረገ የሚባለው ባለቤቱ እንጂ ሌላ ሰው አይደለም። ለሌላ ሰው ከሆነ ሸጦታል። አደኛ ለማንም አንሸጥም። ሰምታችሁኛል? ለገብርኤልም ለሚካኤልም ለማንም አንሸጥም እኛ። ሃሌሉያ። ያ ተግባብተናል። ሌላ ነገር አታናግሩኝ። ሌላ ርዕስ እንዳለው ደግሞ እና ግን በጣም ይሄ ኪ ነገር ነው ወገኖቼ። ለምን ዝም ብሎ እኮ ሰይጣን ያጨቃጭቀን? ሰይጣን የሚያጨቃጭቀን ዋናውን ያውቃል። ሰይጣን ምኑ እንደሚነካ ያውቃል። ቤዛ የሚለው ቃል ነምበር 1 ማንም ሰው ዋጋውን አይችለውም። ማንም ሰው አይችለውም። ከአባቶቻችሁ በወረሳችሁት በብርና ወርቅ ሳይሆን እንከን በሌለው በክርስቶስ ኢየሱስ ደም ተገዝታችኋል። ሃሌሉያ። ተገዝታችኋል የሚለን ምንድነው? መልሶ ገዝቶ የራሳችሁ አድርጎ። ለምንድነው አይደለንም ብለን የምንቆጣው? ለምንድነው? አንዳንዴ የፈሰሰልን ደም ቫልዩ ለመስጠት የፈሰሰልንን ደም
በአግባቡ ምላሽ ለመስጠት። ስለዚህ ይሄንን ሌላ ጊዜ አነሳዋለሁ ብያቸዋለሁ በሚቀጥለው ዋና ነገሬ ላይ። ግን ይሄ ቤዛነት ነገር ግን የዘላለም ደግሞ በጣም ሞደው ቃል ምንድነው? ለዘላለም ነው የገዛን። ሃሌሉያ! ለዘላለም ነው የመለሰን። ያውላችሁ ከኤደን ገነት ሰው ያጣው ሰው የጠፋበት እግዚአብሔር ነው። ሳምበዲ አይደለም። አሁንም ሌላ ስም መጥራት ስለማልፈልግ ናናብደም እግዚአብሔር። እንደውም አንድ ሰባኪ አንድ ጊዜ ያላየሁትን ነገር ተናገረ። አሜሪካዊ ነው። በጣም አንድ ነገር ገረመኝ። እግዚአብሔር አዳምን ሲረግመው በኤደን ገነት ልብ ብለን እኔ አላስተዋልኩትም፣ እናንተ አስተውላችሁ ሊሆን ይችላል ሌሎቻችሁ። ነገር ግን ምን አለ? ምድር ካንተ የተነሳ የተረገመች ትሁን የሚለውን ቃል ምን አለ? እግዚአብሔር አዳምን ብቻ ሳይሆን ሉዝ ያደርገው ምድርንም ሉዝ አድርጓል። ምድር ካንተ የተነሳ የተረገመች ትሁን፣ እሾክና አሜከላ አሜን። ይኸውላችሁ ዘፍጥረት ምዕራፍ 1 እና 2 ከአዳም ጋር ከተፈጠሩ በኋላ ከውድቀት በኋላ የተፈጠሩብን ነገሮች አሉ። እሾክና አሜከላ መጀመሪያ ተፈጠሩ አላለንም። ታብቅልብህ ያለው ከውድቀት በኋላ ነው። ስለዚህ እግዚአብሔር ይሄ ሪደምፕሽን የሚለው ቃል ውድ ነው ወገኖቼ። በጣም በዚህ አንደራደርም። ሰምታችሁኛል? አንደራደርም። የተገዛንበት ደም ነው። አሜን። የተገዛንበት ደም ነው። ከማይሆን ሰፈር አንስቶ ወደ ራስ ምን ያክል ዋጋ አለው ወገኖቼ? ምን ያክል አሁን በማቴሪያል ነገር ነው የምናወራው አይደል? በማቴሪያል ነገር ነው ስለ ቀለበት ምናምን ያወራችሁ። በማቴሪያል ነገር ነው። በሰው ልውና ደረጃ አስቡት እስቲ። በሰው ልውና አስቡት እስቲ። ጌታችን ኢየሱስ ክርስቶስ አንድ ሲምፕል ምሳሌ ሲናገር ስለ አባካኙ ልጅ ሲናገር አባካኙ ልጅ ሄደ ይለናል አይደል? ሄዶ ገንዘብ ከአባቱ ጋር ተካፍሎ ገንዘቡን ይዞ ሄደ፣ አባከነ፣ ጨረሰ። ከዛም በኋላ በማይሆን ነገር ውስጥ ገባ። ገንዘቡን ከጨረሰ በኋላ ከአሳማዎች ጋር መኖር ጀመረ። የሚበላውን አሳማ እንኳን የሚበላውን አላገኘም ይላል። ግን ይኸውላችሁ በጣም አንድ ነገር ከዚህ ጋር አሳያችሁ ጌታዬን ስለተናገረው። ያ ልጅ እዛ ሮንግ ላይፍ ውስጥ ተቀምጦ ልክ የሰው ውድቀትን የሚያሳይ ነገር ነው። እንደዛ አይነት ሮንግ ላይፍ ውስጥ የወደቀ ህይወት ውስጥ ቁጭ ብሎ አንድ ነገር ማሰብ ጀመረ። ያሰበው ምንድነው? በጣም ስለምወደው ነው ይሄን ቴክስት። ምን ይላል? በአባቴ ቤት ውስጥ እኮ አለ በጣም ምግብ ተርፏል አለ፣ ላይፍ ተርፏል አለ፣ ህይወት ተርፏል አለ። ሲያስበው ቁጭ ብሎ ያለበትን ነገር ይወጥ። ግን እዛ ውስጥ ቁጭ ብሎ የሚዋጀው ሰው ይፈልጋል፣ የሚያወጣው ሰው ይፈልጋል። ከዛ አውጥቶ ወደዚህኛው ህይወት የሚመልሰው ነው ይፈልጋል። አባትየው ላሳጥርላችሁ ይሄ ነው ወደ ዋናው መልእክቴ መሄድ ስላለብኝ። አባትየውን እንደዚያ ያስደሰተው ምንድነው? ገና ልጁን ሳይው ከሩቅ ሮጦ ሄዶ ተጠመጠመበት። ከዚህ ምንድነው ይሄ ከአሳማ ጋር የዋለበትን ማንነቱን ሳይጸየፈው አባትየው አንድ ትልቅ ቃል ተናገረ። ታላቅ ወንድሙ መጥቶ ሲቆጣ ይህ ልጄ ጠፍቶ ነበር፣ ሞቶ ነበር፣ አሁን ግን በህይወት አለ አለ። ጌታ ይህንን በምሳሌ ነገረን። ነገር ግን አሁንኛ በቴክስቱ ስናነብ ኢየሱስ በመስቀል ላይ የቤዛነቱን ደም ያፈሰሰው መልሶ ሊገዛን ነው። ስለዚህ መግዛት ማለት እኛ እኮ ከሆነ ጥሩ ነገር ውስጥ ተገዝተን አልወጣንም። ከሆነ አንዳንድ ጊዜ በጣም ሰዎች የሚሳሳቱት አንድ ስህተት አለ። ምን አይነት ስህተት በሉኝ? ሰው ጴንጤ የሚሆነው ዱርዬ ሲሆን አይደለም። አንድ ጊዜ ጋሽ ዳኒ አንድ ድሮ አለ በጣም የነካኝ ነገር፣ አንዳንድ ወላጆች ልጆቻቸውን ይዘው መጥተው አስቸግረውናል፣ በጣም በጥባጭና ረባሽ ሆነዋልና ጴንጤነት ለልጆቹ ጸባይ ማረሚያ የሆነ በቃ አለ አይደል። እና ጋሽ ዳኒ አንድ ነገር ያለው ነገር ለነሱ አስፈልጋቸውም አለ። that's a good question። ይኸውላችሁ አንዳንድ ሰዎች አልጠጣም፣ አላጨስም፣ ምንም አላረግም፣ እንዲህ አልሰራም፣ እንዲህ አልሆነም፣ እኔ ክፉ አይደለሁም፣ እኔ በጥባጭ አይደለሁም፣ እኔ በጣም በስርዓት የምኖር ሰው ነኝ። ያንተ ጥሩነት የእግዚአብሔር መንግስት አያስወርስም፣ የእግዚአብሔር ልጅም አያረግም።
እግዚአብሔር ቃል ቢነግረን ያለው ዘላለማዊው የሆነ የሰው ውድቀትና ጥፋትን በደሙ ወደ ስርዓት ለውጥ ያመጣ ወደ ህይወት ያመጣ ደም ነው ይሄ ሰው ዝም ብሎ በነገራችን ላይ አሁን ያወራሁት ያለው ሰው ሰረቀ ዘሞተ እንዲያደረገ ምናምን አደረገ ከእንደነዚህ አይነት ኃጢአት ብቻ የሚያነጻ የሆነ ምንድነው አልኮሆል ወይም አዮዲን አይደለም እኛ እንደምንለው ይሄ መታጠቢያ ምናምን ወይም ደግሞ እህቶቼ ምንድነው የጥፍር ቀለም ማስለቀቂያ ነገር አይደለም የሆነ ነገራችንን ማስለቀቂያ አይደለም የኢየሱስ ደም የገባው አሜን ይበል just የህይወታችን ዋጋ ነው የህይወታችን ዋጋ ነው ለኔ ህይወት ወደ እግዚአብሔር መንግስት መግባት የእግዚአብሔር ልጅ መሆኔን ከዘላለም ሞት ከሲኦል አውጥቶ ወደ እግዚአብሔር መንግስት እንድገባ ዘላለሜን የገዛልኝ ደም ነው አሜን እንጂ የሆነ በቃ ከሆነ ነገር ውስጥ የሆነ ነገር ቆሽሾ የሆነ ነገርን ለማጽዳት የፈሰሰ ደም አይደለም እሱ ጋር ስንመጣ ሌላ ጊዜ እናወራለን ስለ ክሌንዚንግ ስለ ሪደምፕሽን ስለ ሳንቲፊኬሽን እሱ ሌላ ፕሮሰስ አለው እሱ ጋር ስመጣ እናወራለን ግን ስለ ቤዛነት የሚነግረን የመጀመሪያ ውዱ ቃል ይሄ ነው ወገኖች እኔ በጣም ወደዋለሁ ቤዛችን ክርስቶስ ኢየሱስ ደም ነው የኢየሱስ ደም ነው ቤዛችን ሶስተኛው ውጫዊ ሳይሆን የውስጣዊ ማንነታችንን የማንጻት ኃይል ያለው ደም ነው የኢየሱስ ክርስቶስ ደም ይሄ መስዋዕት ለውጫዊ ነገር ሳይሆን በቃ ይሄ ነው እንግዲህ የሥርዓቱ ለውጥ ያልኳችሁ ይሄ ነው ቁጥር 14 ላይ ይውልኝ ቁጥር 14 ላይ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው በዘላለም መንፈስ አይገርም የዘላለም ቤዛነት ዘላለም ነው በቃ ክብር ለእግዚአብሔር ይሁን ዘላለም ነው ቤዛነታችን ዘላለም ነው በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ህሊናችንን ከሙት ስራ እንዴት ይበልጥ ያነጻለን ይላል በጣም የሚገርመው ቁጥር 13 ላይ ጀምሩና አገናኙት ይነን የውጭ አካላቸውን ያነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የፍየሎችና የጊደሮች አመድ የሚቀድሳቸው ከሆነ ብሎ ነው የጀመረው የምናቸውን ውጫዊ ነገራቸውን የኢየሱስ ደም ግን አለን ወደ ውስጥ ህሊናችን ውስጥ ገብቶ የመጀመሪያው ነገር የሞተውን ህሊናችንን ሕያው አደረገው ይላል ሃሌሉያ አሜን በጣም ይሄ ይኸውላችሁ እኔ የመጀመሪያው አንድ ነገር ምንድነው የሚባርክህ በክርስትና ብላችሁ ብትሉኝ አሁን እኔ አይታሰብም መቼም እንደዚህ አይነት ነገር አይታሰብም በቃ እኔ እንደው ይሄ ነገር አሁን በሰው አይምሮ ዝም ብሎ ክርስትና አይሰራም አይሆንም ወይም ደግሞ ምን ብዬ እንደማስረዳችሁ እኮ ቃላት ስለጠፋኝ ቢባል ተመልሰህ ወደ ነበርክበት ያኛው ህይወት ትሄዳለህ ሆይ ብሎ አንድ ሰው ኢንተርቪው ቢያደርገኝ የመጀመሪያው ይኸውላችሁ የመጀመሪያው በህይወቴ ላይ ሁለት ሀብቴዎችን ያስተዋወቀኝ ይሄ ደም ነው ሰምታችሁኛል አስቀያሚውን ሀብቴ ኃጢአተኛውን ሀብቴ የረከሰውን ሀብቴ በስራት የሚኖረውን ሀብቴ አቅመ ቢሱን ሀብቴ ፍንተው አድርጎ ገልጦ ያሳየኝ ድሮ ጀግና ሲጫወት የሚመስለኝ የነበረው ምንም ነገር እንደሌለ በምን አይነት እስራት ውስጥ እንዳለው እንዲገባኝ ያደረገኝ የመጀመሪያው ይደም አይምሮዬ ሲከፈት ነው
እንዴት ብሎ ደሙ አእምሮዬ ላይ ተረጨ? እንዴት ብሎ ደሙ ይሄንን ነገር እኔ ውስጥ ገባ? ሳይንስ ስላልሆነ ላስረዳችሁ አልችልም። መንፈሳዊ ነገር ስለሆነ። ነገር ግን አንድ የገባኝ ነገር ምንድነው? ያ ሰውዬ ያለው ነው ዮሐንስ 9 እውር ነበርኩ አሁን ግን አያለሁ አለ። ይሄን ነገር አንድ ነገር አውቃለሁ አለ። በፊት አላይም ነበር አለ። አሁን ግን አያለሁ አለ። መጀመሪያ ያየሁት ራሴን ነው። ምን ማለት ነው? እንዴት ነው ዛሬ ይሄኛው የነጻው ሀብቴ፣ ንጹህ ሀብቴ፣ ተቀደሰ ሀብቴ፣ ኦኬ አመጽ የሚጠላ ሀብቴ፣ በጽድቅ የሚኖር ሀብቴ፣ ኃጢአተኝነትን የተጸየፈ ሀብቴ፣ ምንም ከእግዚአብሔርና ከእግዚአብሔር ቃል ውጪ የሆኑ ነገሮች በህይወቴ ላይ እንዳይነኩኝ የሚኖር ለጽድቅ የሚኖር ለቃሉ የሚኖር በመንፈስ የሚኖረው ሀብቴ እንዴት ተፈጠረ ነው ውስጥ? እኔ እኮ ሌላ ታምራት አልፈልግም። የሽባ ታምራት አልፈልግም። እኔ ራሴ ታምር ነኝ። እውነቴን ነው የምላችሁ፣ ታምር ነኝ። ለምን ዋው እላለሁ? አትገርሙም በራሳችሁ? ዋው እንዴት ነው ይሄ ነገር ከላይ ላይ ተነሳው? እንዴት ነው ይሄ ነገር? እኔ ይኸውላችሁ ሁሉ ጊዜ ሐዋርያ ጳውሎስ ወደ ኋላ ተመልሶ ደህንነቱን ያስታውሳል። ነገስታት ጋር ሲቆም በደማስቆ መንገድ እያለ ነው የሚጀምረው። እኛ እኮ ሁሌ ወደ ደማስቆ ብንመለስ ክርስትናችን ሁሌ አዲስ ይሆናል። እውነቴን ነው የምላችሁ፣ ሪቫይቭ ያደርጋል፣ ፍሬሽ ይሆናል። ለምን ብላችሁ ብትሉኝ እኔ አንዳንድ ጊዜ ቤተክርስቲያን ውስጥ በመጀመሪያው አካባቢ በተለይ ለሰዎች በተለያየ ነገር እስራት ውስጥ ሆነው ሲጸልይላቸው ሳይ በብዙ እስራት ውስጥ ለመውጣት ሲታገሉ ሳይ ሁሉ ጊዜ ራሴን አስብና የሚያስደነግጠኝ አንድ ነገር አለ። ከነሱ በባሰ እስራት ውስጥ ኖሬ እንዴት ብዬ ነው ነፃ ያወጣሁት ብዬ ሳስብ አንድ ጓደኛ አለ ወደ ጌታ ሄዷል። በጣም በጌታ ካሳደጉኝ ወንድሞች አንዱ ነው። ምን አለ? ትራክት አገኘው አለ፣ ህይወት ወይ ሞት የሚል ታስታውሳላችሁ? ትራክት ድሮ ኢትዮጵያ ጥቁርና ነጭ አግኝቼ አለ። ሰካራም ነው። ሳነብ አልኳለ። ማታ ጓደኞቼ ጋር ጠጅ ቤት ሄድኳለ። ውቤ በራ ሰፈር ጠጅ ቤት ውስጥ ሞቅ ሲለኝ ጠጅ ቤት ውስጥ ብድግ ብዬ ድኛለሁ ብዬ ጮኳለ። ተብሎ ተከረከ ነው። ያውና ታሪክ ነው የምነግራችሁ ቅዱሳን። በጣም ትልቅ የእግዚአብሔር ሰው፣ ትልቅ ያገለገለ ሰው ድኛለሁ እላለሁ አለ። ዞር እያለ ሰው ያኛል አለ። እኔ አለ ሳልጠጣ በፊት በደንብ ያቃል ገብቶብኝ ነበር። ለካስ ራሱን በራሱ የውጭ እያለ ነው። ከዛ ሰፈር ገብታችሁ ጌታ አላልኩም አደራችሁን ራሱን በራሱ ነው ያልኩት። እና በጣም ደስ የሚል ምስክርነት ተናገረ። ያኔ ጋሽ ዳኒ መሰረተ ክርስቶስ የሪቫይቫሉ ዘመን ነበር። ጋሽ ዳኒ የሚያገለግልበት ኤምኬሲ እና በጣም ብዙ በሰልፍ ሰው የሚሄድበት ቦታ ነው። ቦሪ ሰምቼ ስለነበር ቀጥ ብዬ ሄድኩ አለ። the first person ቆሞ ያኔ ጋሽ ዳኒና ያቀምሱ እንዳልኳችሁ ጠጅ ቤት አድሮ ጧት ቸርች። ይሄ እኮ የደሙ ኃይል ነው እናንተ። ሃሌሉያ! እንዴት እንደሚሰራ አናቅም። ከሞት ህሊና እንዴት አርጎ ይሄ አይምሮአችን ውስጥ የገደለን በቃ በብዙ አመጽ፣ በብዙ ርኩሰት፣ በብዙ ጥፋት፣ በብዙ ነገር ተማመራ። አንድ ጊዜ አንድ ከተማ ቆይቷል፣ ቦታውን አልነግራቸው። ናኒዎች ውስጥ ነው 95 ምናምን አንድ ቦታ እያገለገል አገር ቤት ውስጥ ሰው ገለ የመጣ የገደላቸው ቁጥር ሁሉ ነው ጌታ የተናገረው። ሲናገር ሰውየው እንዴት እየተንቀጠቀጠ እጁን እንዳነሳ ልነግራችሁ አልችልም። ፈውስ ፍለጋ እንዴት እጁን እንዳነሳ አረሳው። አሁን ምንም ገጽታውም የለኝም። በጣም ሰዛ 95 መስለኝ። ምንድነው ብላችሁ ብትሉኝ
ሙት የሆነው የሰው አይምሮ ሰው እስከ መግደል ድረስ ሄዶ ይኖር ነበር። ዳዴ ያ ሰውዬ ነፃ ወጣ። የደሙ ኃይል ወገኖች፣ የደሙ ኃይል ምንም ኃጢአት ማነጻው፣ ምንም የሞተ ነገር በእኛ አይምሮ ላይ የማይፈውሰው ነገር የለም። ምንም በቀደም ወንስሌ እየተወያየን ራሄል አንድ በጣም ኃይለኛ ነገር ተናገረች። ከእኔና እሷ ፍቅር ይሆናል ያወራል። አንዳንዴ ቤተክርስቲያን ውስጥ ያለን ሰዎች አለ የኮቴሽኑ የራሄል ነው። አንዳንድ ጊዜ ያለ ፍቃዷ ስለተናገርኩም ሶሪ፣ ግን በጣም ኃይለኛ ነገር ስለሆነ ነው። አንዳንድ ጊዜ በውጭ ያሉትን የሚምር አይምሮ አለን አለች። ቤት ውስጥ ግን ሰው ሲሳሳት የመማር አይምሮ የለንም። አይገርምም? አይገርምም? ይሄ በደንብ በግጥም መለጠፍ አለበት። አላዛር በእውነት አንዳንዴ በቃ ምንም ያርጉ ኑ ያድናል፣ ይፈውሳል፣ ይለውጣል ብለን ያመጣናቸውን ሰዎች እዚች ጋር ደግሞ ትንሽ ሲሳሳቱ ጴጥሮስ ምን አለ? እንደዚህ አይነቱ ሰው ይላል፣ እንደዚህ አይነቱ ሰው በእግዚአብሔር ባህሪ የማይኖረው እንደዚህ አይነቱ ሰው ዝንጉ ነው አለና የትናንቱን የሩቁን የበቀደሙ ኃጢአት እንደነጻለት ረስቶታል ይላል። ምን እያልኳችሁ ነው? እዚህ እኮ ያለነው በእነንትናና በእነንትና ምህረት አይደለም። ሰምታችሁኛ? በቃ እነሱ ስለማሩን አይደለም እናገለግለው። አንድ ጓደኛ ብለኛው ካናዳ ያገለገልኩኝ ከመካከል እኔ ጓደኛዬ ግሩፕ አለ። እዛ መካከል አንዲት ልጅ ታይኛለች። ድሮ በዓለም የምታቀኝ በደንብ አርጋ በክፋት በአመጽ ከዛ ነካረገችኝ። አላወቀችም እሱ ከኔ ጋር እንደምንገናኝ። ያብቴ ነው አለችኝ። እግዚአብሔር ግን ፌር አይደለም ይሄ ልጅ እንዲህ በማድረጉ አለችኝ። እውነት እኮ ነው። ማንም ሰው አይደለም። እኛ ራሳችንን እንኳን የመማር አቅም የለንም። that's one of the problem እኮ ሰዎች ስትራግል የሚያደርጉት። ምን እያልኳችሁ ነው? ሙት ከሆነው ህሊና የሚለው ቀላል አድርገን አንውሰደው ወገኖች። ሙት ከሆነ ነገር ነው ደሙ ነፃ ያወጣል። ነፃ ያወጣል። ጉልበቱ ከዚህ ነው የጀመረው። እሱም ይለናል እሱም ይኸውላችሁ እግዚአብሔርን እንድናመልክ ህሊናችንን ከሙት ስራ እንዴት ይበልጥ ነፃ። እግዚአብሔር ከሙት ህሊና ነፃ ያወጣችሁ ነጋዴ ሊያረጋችሁ ነው አላለንም። ምን ሊያረጋችሁ ነው የሚለው? የሆነ ነገር እንድታረጉ አይደለም ማለት። ማን እንድታመልኩት ነው? እግዚአብሔር እንድታመልኩ። አምልኳችን እውነተኛው አምልኮ ከዚህ ንጹህ አይምሮ የሚወጣ ነው። ከተፈወሰ አይምሮ የሚወጣ ነው። ይሄ አይምሮ ነፃ ሲወጣ ያለን ነፃነት ያለን ደስታ አሜን። በጣም ደስ ይላል አይደል? ነፃ ይሄ በኃጢአተኛው ዓለም ውስጥ በአመፀኛው ዓለም ውስጥ እኛ በሙላት ደረታችንን ነፋ አድርገን የምንሄደው። አሁን አንዳንድ ጊዜ እንደ እኛ እኮ ሁላችንም ምን ክትባት የወሰደ ሰው የለም የሚሉ ሰዎች አሉ። እውነት ነው። ክትባት የወሰደ ሰው የለም ሁላችንም ያው ነን። አይ እኛ ክትባት ወስደናል። በእውነት እኔ እናንተን አላውቅም። አታምኑም? እንደዛ አታምኑም ወይ ብዬ ነው እንጂ የምጠይቃችሁ። እንደወሰዳችሁማ አውቃለሁ። ማለት የሆነ ጤና ጣቢያ ሄደን ለብቻ ክትባት አልወሰድንም። ሁላችንም አንድ ክትባት ነው በደሙ ነው የወሰድነው ሁላችን። አሜን። ምን እያልኳችሁ ነው? ሰው አይሳሳትም እያልኩ አይደለም። ሰው አንዳንድ ነገር ውስጥ አይገባም አላልኩም። ነገር ግን ኃጢአተኛ ሆነን እንዳንኖር ያደረገን ደሙ ነው። አሜን። ከሙት ህሊና ነፃ ያወጣል። ስንተኛ ነው ያልኳችሁ? ሶስተኛ ነው። ሃሌሉያ። ምዕራፍ 10 ቁጥር 10 ላይ ሄዱልኝና በቀሩት ደቂቃዎች ኔክስት ዊክ በዚህ ሐሳብ ስለመለስ ችግር የለም። ምዕራፍ 10 ቁጥር 10 ላይ
በዚህ ፈቃድ ይለናል። እሱ ጋር ሌላ ሐሳብ አለ መመጣበት። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበ መስዋዕት ምን ሆነናል? ተቀድሰናል ይላል። ተቀድሰናል። ክብር ለእግዚአብሔር ይሁን። ይሄንን ጥልቀቱ የቅድስና ሌቭሎቹን በደሙ የመጣውን የሚቀጥለው ሳምንት ነው የምቀጥለው። አሁን ቶሎ ብዬ አራተኛውን ላሳያችሁ፣ የቀሩትን ደቂቃዎች ተናግሬ እንድጨርስ። ከዛ ምን ይለናል? ቁጥር 23 አራተኛ የምሰጣችሁ ሰማይ ራሱ የነጻበት ደም ነው ይላል። ሰማይ ራሱ የነጻው በዚህ ደም ነው ይለናል። ተመልከቱ፣ ቁጥር 23 ጀምሮ ያለውን ይሁልኝ። እንግዲህ ሰማያዊ ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ ግድ ነበር። በሰማይ ያሉት ነገሮች ግን ይላል ከዚህ በሚበልጥ መስዋዕት ምን ይሆናሉ? ይነጻሉ ይላል። የሚገርመው ምን እያለ ነው? በምድር ያለው ካህኑ የሚያደርገው ደም መፍሰስ በሞላ ሰማይ አደርስም እያለ ነው። ሰማይ ላይ ያለውን በእግዚአብሔር ፊት የቀረበውን በእግዚአብሔር ፊት ያለውን ኃጢአትና ነውር ሊያጥብና ሊያነጻ በሰማይ ያለውን ቤተ መቅደስ ወይም ደግሞ እውነተኛው ድንኳን የሆነችውን እግዚአብሔር ማደሪያ መግባት አይችልም። ስለዚህ ከዚህ ካህኑ በምድር በመጀመሪያው ስርዓት ከሚያደርገው ደም መፍሰስ ስርዓት የተሻለና የሚበልጥ ስርዓትና ደም መምጣት ነበረበት። ይሄ ደም በምድር የሚያነጻ ብቻ ሳይሆን ሰማይንም የሚያነጻ ነው ይላል። ሃሌሉያ! ከዚህ በሚበልጥ መስዋዕት ይነጻሉ። ከዛስ ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰው እጅ ወዳልተሰራችው መቅደስ በሰው እጅ ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለኛ በእግዚአብሔር ፊት ምን ለመሆን ለመታየት ወደ እርሷ ወደ ሰማይ ገባ። ለማን ለመታየት? ለእኛ በሰማይ ለመታየት። ስለዚህ whatever በምድር የምናደርገው ነገር በእግዚአብሔር ፊት በሰማይ ነበር ማለት ነው። አቤት አይደል? whatever በምድር ያለው በህይወታችን የሚሆነው ነገር በእግዚአብሔር ፊት በሰማይ ነበር ማለት ነው። ስለዚህ ኢየሱስ በሰማይ ሲገባ በእግዚአብሔር ፊት የነበረውንም መልስ ለመስጠት ነው። ወደ እርሷ በሰማይ ገባይና ቁጥር 5ን ይዩልኝ። ሊቀ ካህናት የራሱ ያልሆነን ደም ይዞ በየዓመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ራሱ ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ አልገባም። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ራሱ መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖለታል። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት ሆኗል። ሃሌሉያ አሜን ሃሌሉያ። በምድር የሚቀርበው መስዋዕት በሰማይ ያለውን ነገር ሊሰራ አልቻለም። የክርስቶስ ደም ብቃቱ በሰማይ ያለው ማንጻት ብቻ ሳይሆን ሃሌሉያ። ሁለት ነገር ላሳያችሁ ነው ወደሚቀጥለው ልሄድ። የመጀመሪያው ምን ይለናል? ሰማይ መልስ ይፈልግ ነበር። አቤት እንዴት ይባርከኛል ሳስበው። ሃሌሉያ አሜን። እያንዳንዳችን አንድ የምንለው ነገር አለ አይደል? ብዙ ጊዜ ሰባኪዎችም እኛም እንላለን ሁላችን በእግዚአብሔር ፊት እያንዳንዳችን እንቆማለን። በእግዚአብሔር ፊት እያንዳንዳችን መልስ እንሰጣለን ይላል መጽሐፍ ቅዱስ ስለሚያስተምር ስለሚናገር። ይሄ ቃል በጣም የሚባርከኝ እዚህ ጋር ምንድነው? የመጀመሪያው አለ ሰማይ ስለኔና ስለናንተ ጉዳይ መልስ ይፈልግ ነበር። በሰማይ በእግዚአብሔር ፊት የኔና እናንተ የሰው ልጅ ኃጢአትና ህይወት መልስ ያስፈልገው ነበር። መልስ ሆኖልን ይላል የገዛ ደሙን ይዞ
ወደ አባቱ ወደ ቅድስተ ቅዱሳን ወደ እውነተኛው ማደሪያ ስለ እኛ ገባ ይላል። እንደው እስቲ ፒክቸር አድርጉት። ምንድነው ፒክቸር የምታደርጉት? ኢየሱስ ክርስቶስ ለኔ መልስ ሆኖልኝ በሰማይ ገባ የሚለው መልስ ፒክቸር አድርጉት። አይደለም? ፒክቸር አድርጉት። በእያንዳንዳችን ህይወት ላይ ያለ ክሶች አሉ። በበደል በኃጢአት ከአዳም የወረስነው በራሳችንም በህይወታችን ላይ የሆነው ነገር የእግዚአብሔር ቃል ሲናገር ያንን የሚያነጻ ምንም ነገር አልነበረም። ለምን ይመስላችኋል? ሰማይ ተከፈተ ኢልና ዮሐንስ ማህተሙን የሚከፍት እንደሌለ ባየው ጊዜ አዘንኩ አለቀስኩ አይደል? ከዛ አንድ ድምጽ ሰማ፣ አታልቅስ አለው። ከዛ ማህተሙን ሊፈታ በሏት ሷንቃ ፕሊዝ በሏት ሷንቃ የተገባው ያጉን መዝሙር ሞዶ አንዱ ለዚህ ነው። ይሄን እቺን ቃል በደንብ ያዘኝ። የተገባው ማህተሙ ለምን ታርዶልሃልና ሞቶልሃልና ምን የሆነው የተገባው። ወገኖቼ ይሄ ፒክቸር የሌላችሁ ሰዎች I want you to get this። ምን እያልኳችሁ ነው? በምድር ነገር ላይ ብቻ አይምሮአችን ተሰፍቶ ያለን ሰዎች ቀና እንበል። ሰማይ መልስ ይፈልግ ነበር ለኔና ለናት። እኔና እናንተ በሰማይ መልስ ያስፈልገን ነበር። መልሳችን የታረደው ኢየሱስ፣ መልሳችን እሱ ይዞት የገባው ደም። ስለዚህ እግዚአብሔር ቃል ምን ብሎ ይናገራል? የኢየሱስ ደም በምድር ላይ አይገርምም? ኢየሱስ ክርስቶስ በመስቀል ላይ ደሙን ባፈሰሰ ጊዜ ነገር ሁሉ በዚሁ አልቀረም። የሚነግረን ደሙን ይዞ በሰማይ ገባ ይላል። በመጀመሪያ ደረጃ አንድ ነገር ብረት ያለልኝ ምንድነው? ለካስ እሱ ወደ ምድር የመጣው በምድር ሰርቶ ጨርሶ ለመሄድ ሳይሆን በምድር የፈሰሰውን ደም በሰማይ ይዞ ለመግባት ነው። ፒክቸር አድርጋችሁታል? ከሰማይ የመጣው ጌታ ምድር ላይ የሰው ልጅ ስለሰራው ኃጢአት ዋጋውን ጨርሶ የደሙን ዋጋ ይዞ ቤዛ ብለን የሚያስጮህ ለዚህ ነው። ሌላ ቤዛ የለንም የምንለው እኛ ሌላ ቤዛ የለንም የምንለው ለዚህ ነው። ለምን? በሰማይ መልስ የሆነን እሱ ነው። ኧረ አሜናችሁ ልስማ በለው። በሰማይ መልስ የሆነን እሱ ነው። ለምን? ከምን ጋር? የእግዚአብሔር ቃል ሲናገር ከብቃት ጋር። ሁለት ነገር በጣም ያጠናው የባረከኝን ነገር ልንገራችሁ። አንደኛ በሰማይ እንኳን መልስ የመሆን ቅድም ያልነው ነገር ማህተሙን ለመፍታት የተገባው ለምን? ሲጀመርኩ ምንድነው የሚነግረን? this was the reason። የሞተበት ምክንያት፣ የመጣበት ምክንያት፣ ዋጋ የከፈለበት ምክንያት በሰማይ ሲል የሆነው ነገር ሃቻራ ላባሶ። መቼም አንዳንድ ጊዜ እንደ ክርስቲያን ምስኪኖች የለንም። ለምን ብላችሁ ብትሉ የሰማይ ነገር ካልበራልን አይደለም። በሰማይ አንዳንዴ ተውትና ሰማር አንዳንድ ጊዜ መንፈሳዊ ነገር መንፈሳዊ ዓለም ውስጥ አንዳንድ ነገር ውስጥ እግዚአብሔር ይዞን ሲከት እኔ አንዳንዴ መንፈሳዊ ነገር ውስጥ ስገባ ቸርችን አስብና አለቅሳለሁ። ለመሰላችሁ ታሳዝነኛለች። ቸርች ውስጥ ያለነው ሰዎች ምን እለዋለሁ? ጌታ ቆይ ይሄን ሁሉ ጊዜ እኔ ሳይገባኝ ይሄ ነገር እንዳለ ሳላውቅ እዚህ ውስጥ ኖሬ አረ ጌታው ይሄ ሁሉ ሰው እንዴት ሊሆን ነው እላለሁ። በትንሿን ነው እኮ ጠብታ ናት የኔ በጋን ውስጥ ጠብ እንደሚል ጠብታ ናት። አንዱ እውነት ሰምታችሁኛም እንዳል መንፈሳዊው ዓለም ላይ የተከናወነልን ነገር ሂውጅ ነው። ከምናስበው ከምንገምተው ከገባን በላይ ነው። የመጀመሪያው ያልኳችሁ ዋው ያስባለኝ ዋው በሰማይ ብቃቴ ነው አልኩኝ። ሃሌሉያ። በሰማይ ብቃቴ ነው። በእግዚአብሔር ፊት ብቃቴ ነው። የታረደው ለኔ ነው። የሞተው ለኔ ነው። የተሰዋው ለኔ ነው። ይሄ ደም ይሄ መስዋዕት ለኔ ውድ ነው። ሙሴ እንደው እቺን ቃል ይውልኝ ፕሊስ እቺን ቃል ይውልኝ ምዕራፍ 9 ለአንድ ክፍል ያነበብኩት ነበር። ሙሴ ይኸውላችሁ ቁጥር 19 ይውልኝ ቁጥር 19
ሙሴ እያንዳንዱን የሕግ ትእዛዝ ለሕዝቡ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጸጉር ከሕጽብ ጋር ወስዶ መጽሐፉን በሕዝቡ ላይ ምን አደረገው? ረጨው ይላል። እንዲሁም አለ እንዴት ተጠብቁት። እችን ቃል ነው የምነግራችሁ። እግዚአብሔር የሰጣችሁ በሉት ፕሊስ። እንዴ የበግ ደምና የኮርማ በግ ነው ጠብቁ የተባሉት። እኛስ እኛ ይሄን ያልጠበቀን ምን እንጠብቅ? ጸሐፊው ወደ ታች ወደ መጨረሻ እነግራችኋለሁ። ጸሐፊው ወደ መጨረሻ ሲናገር ኃይለኛ ቃል ይሰነዝራል። ይህንን የተቀደሰ ክርስቶስን ደም ያክፋፋ ይላል። ሰምታችሁኛል? ይህንን ደም የናቀ፣ ይህንን ደም ያጥላላ፣ ይህንን ደም ያልተቀበለ እያለ በኃይለኛ ቃል እያነጻጸረ የሚናገር ለእሱ ሌላ ጊዜ ይመጣበታል። ያን አይነት የቁጣ ቃል የሚናገረው ያለው ደሙ የሁሉ ነገር መጨረሻ ስለሆነ ብቃታችን ደሙ ነው። ክብር ለስሙ ይሁን። አሜን። ብቃታችን ደሙ ነው። የመጨረሻ አንድ ቃል ልናገር ከመጨረሴ በፊት። ከዛ እንደዚህ ይላል። ይሄ በጣም የሚገርመኝ ይሄን ቃል ነው ይውላችሁ። እግዚአብሔር እንድትጠብቁት እግዚአብሔር ያዘዛችሁ የኪዳኑ ደም ነው። ሁሉ ነገር ላይ ደም ይረጭ ነበር ይላል። እኔ በሚቀጥለው ትምህርት ላይ አንድ ነገር ነው። አንዳንድ ጊዜ አንዳንድ ሰው በኢየሱስ ደም አንዳንድ ሰዎች አይመቻቸውም። ኤኒዌይስ ቢመቻቸውም ባይመቻቸውም እኛ ደሙን አፕላይ እናደርጋለን። yes የምቾት ጉዳይ አይደለም። የዕብራውያን ጸሐፊ ምዕራፍ 11 ላይ ምን ብለናል? ደም መርጨቱን በእምነት አደረጉ ነው የሚለን ያለው። well listen to me አዲስ ኪዳን ኢንተርፕሬት አደረገልንና በእምነት አደረጓለን እንጂ ሰዎቹ በእምነት ይሁን እነሱ የተባሉት ደሙን ቀበው ነው የተባሉት። መጣበታለሁ ደሙ ከየት ወዴት እንዴት ወደ በራቸው እንደመጣ እና ሄደው መቃናቸውን ደም ቀቡ ነው የሚሉት። እነሱ በእምነት ይሁን አይሁን I have no idea ግን ጌታ ደም ቀቡ ስላላቸው ቀብተዋል። የዕብራውያን ጸሐፊ ምን አለ? ደም ለምን ዕብራውያን 11 እያወራ ያለው እሱ ጋር ስንመጣና ያለን የዕብራውያን ጸሐፊ እያወራ ያለው ዋናው 11ኛው ቁጥር ላይ ሲደርስ ሁሉንም ከላይ ጀምሮ የጨረሳቸው በእምነት ነው። ስለ እምነት ነው ያወራው። ስለ ሙሴ ቢያወራ፣ ስለ አብርሃም ቢያወራ፣ ስለ ሳራ ቢያወራ፣ ስለ ይስሐቅ ቢያወራ፣ ስለ ኖህ ቢያወራ፣ ስለ ሄኖክ ቢያወራ፣ ስለ አቤል ቢያወራ፣ ስለ ዳዊት፣ ስለ ንፍታሌም፣ ስለ ማን አወራ እያለ ቢዘረዝራቸው የሁሉም አጠቃላይ ቃል ቲሙ እምነት ነው። ስለዚህ ምን ይላል? ደም መርጨቱ ምን ማለት ነው? እነዚህ ሁሉ ሰዎች የሆኑትን ያደረጉት ነገር በአንድ ቃል ነው፣ እምነት በሚለው ነው ይላል። ዛጋ ስመጣ ነው ማውራው። ግን ለኛ ልዩ የሚያደርግልን ነገር ምንድነው? ደም መርጨቱን በእምነት ካደረጉ የእግዚአብሔር ቃል እንድትጠብቁት እግዚአብሔር አዘዛችሁ የኪዳኑ ደም ይሄ ነው ይላል። ለኛ አሁን ይሄንን የዕብራው ጸሐፊ ለነሱ ሲነግራቸው አዲስ ኪዳን ላይ ለኛ ኢምፕሊኬሽኑ ምንድነው? የምንጠብቀውና የሚጠብቀን የተሰጠን ደም አለ። ሰምታችሁኛ ምን እንዳልኩኝ? የምንጠብቀውና የሚጠብቀን ደም አለ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ደሙ አንተ ላለህበት ቤት ምልክት ይሆንልሃል ይላል። ደሙ እኔ በጣም ሁሌ በቤቴ ላይ በኑሮዬ ላይ በብዙ ነገሬ ላይ ደሙን የምጠራበት ደሙ አንተ ላለህበት ቤት ምልክት ይሆናል ይላል። ይሄ እኮ የኮርማው ደም ነው። how about the blood of Jesus? ሰምታችሁኛል? በልጆቼ ላይ ምልክት ነው፣ በትዳሬ ላይ ምልክት ነው፣ በኑሮዬ ላይ ምልክት ነው፣ በህይወቴ ላይ ምልክት ነው። ደሙን አልፎ ወደ እኔ የሚመጣ ነገር የለም ማለት ነው። አሜን። በዚህ እናጠቃልና የሚቀጥለው ሳምንት እንቀጥላለን። የክርስቶስ ደም የሁሉ ነገራችን መልስ ስለሆነ ዛሬ ይሄንን ደም እቺን ቃል አንብባትና በዚህ ቃል እንጸልያለን ተያይዘን። ቁጥር 24ን ይውልኝ። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰዎች ወደ ተሰራችው መቅደስ አልገባም። ነገር ግን አሁን አቤቴን ቃል ስለወደው ነገር ግን አሁን now አሁን
አሁን ዛሬ አሁን ስለኛ በእግዚአብሔር ፊት ሃሌሉያ ስለኔ በእግዚአብሔር ፊት ሃሌሉያ ስለኔ ደሙ ስለኔ አለ ሲንጸልይ በዚህ መንፈስ ደሙ በእግዚአብሔር ፊት ስለኔ አለ ስለ ኑሮዬ ስለ ትዳሬ ስለ አይምሮዬ ስለ ጤንነቴ ስለ ማንኛውም ነገር ደሙ አለ በእግዚአብሔር ፊት ነገር ግን አሁን now the blood of Jesus hallelujah ደሙ the blood shall be a sign for you ይላል ደሙ አንተ ላለበት ቤት ምልክት ይሆናል ለምን አጥፊው ወደ ቤት እንዳይገባ ደሙ ይከለክለዋል ይላል መርገም አይገባም ኃጢአት አይገባም አላባዶ ማሰካላ ቦራላ ባዲያ ወገኖች ትኩስ ነው የክርስቶስ ኢየሱስ ደም ዛሬ ፍሬሽ ነው ዛሬ ያጥባል ያነጻል ይቀድሳል ይፈውሳል ያድናል ይጠብቃል ሃሌሉያ ኤላባጋላ ቦራዴ ቤጋላ ቦራና ማሰካቶ ራቦዲያ ዝም ብለን አይደለም ደሙ በመቃኔ ላይ ነው ብለን የዘመርነው ለባቦ ማሰከቴ ሬቦዲያ ላባዲያ ድፍረት የሆነ ደም መግባት የሆነ ደም አቅም የሆነ ደም ጉልበት የሆነ ደም ጽናት የሆነ ደም ለቫሮቦ ሰከለበረለዲያ ሲአመስግ በምስጋና እንጸልይ በዚህ ሰዓት ራማና ማጋቶሴ የማይፈወስ ነገር አይኖርም ዛሬ ክብር ለእግዚአብሔር ይሁን ሃሌሉያ እንደዛ ነው መንፈሴ ፊልም የሚያደርገው ወገኖች ሃሌሉያ 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 ይሄ ደም ዛሬ አላባጋላ ቦራዴ ቤጋላ ቦራና ማዲያ ላጋላ ቦራዳ ባዲያ ላቦሲያ እንዲሁም ድንኳኒቱንና መገልገያ ዕቃውን ሁሉ በደም ረጩ በርግጥ ከጥቂት ነገሮች በስተቀር ያለ ይቀጥላል ደም ሳይፈስ ስሬት የለምና ሙሴም እያንዳንዱን የሕግ ትእዛዝ ለሕዝቡ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ በቀይ የበግ ጸጉርና በሂሶጵ ወስዶ በመጽሐፉና በሕዝቡ ላይ ረጨው እንዲህም አለ እንድትጠብቁት እግዚአብሔር ያዘዛችሁ የኪዳኑ ደም ነው በሕዝቡ ላይ ረጭቶ ደሙን ረጭቶ እንድትጠብቁት እግዚአብሔር ያዘዛችሁ ሃሌሉያ ወገኖቼ የኛ በሚታይ ነገር አይደለም በዘላለም መንፈስ ነው በላያችን ላይ ደሙ የተረጨው በዘላለም መንፈስ ኤላባጋላ ቦራላ ባዲያ ላቦራና ማዲያ ላባካሶፕሮ እኔ ረጫለሁ በእምነት እርጩ ዛሬ በእምነት በዘላለም መንፈስ ኤሌቬሮ ኮቶሮ ቦዶሞ ሰከሌበረ ለበዲያ ደሙን አልፎ ወደኔና ወደናንተ የሆነ ነገር እንዳይገባ እንዳይመጣ ሃሌሉያ የሚያነጻ ደም የሚቀድስ ደም መልስ የሆነ ደም አልቫትሩዱ ባጋ ላቫዶሞሳ በእግዚአብሔር ፊት እንድንታይ ያደረገን ይሄ ደም ነው በእግዚአብሔር ፊት እንድንቆም ያደረገን ይሄ ደም ነው መልስ የሆነን ይሄ ደም ነው ሌላቫዱ ማላቫጋ ዶሮዶቦሲያ እግዚአብሔር በቃኝ ያለው ይሄን ደም ሲያይ ነው እግዚአብሔር ረካው ያለው ይሄን ደም ሲያይ ነው ኢላባጋ ዶሮዶሞሴ ከተሬቤዲያ ላቦስ ኤላባጋላ ቦራላ ባዲያ ላጋላ ቦረደ በዲያ ላቦራና ማጋላ ባራናባስ ኤላባዶ እናመሰግናለን ስለዚህ ቅዱስ ደም የኔ ጌታ ሙት የሆነውን አይምሮአችንን ስላነጻው ስለዚህ ደም ሙት የሆነውን አይምሮአችን ሰይጣን has no place over us devil you have no power over us in the name of Jesus ኤላባጋላ ባራላ ባዲያ ላባሲያ የእግዚአብሔር ቃል በምስክርነታቸውና በበጉ ደም የተነሳ ድል ነሱ ያለን ዝም ብሎ አይደለም ሃሌሉያ ኮንፌስ እናደርጋለን በናዝሬቱ በኢየሱስ ስም yes ከደሙ የተነሳ ሰይጣን ተሸንፏል በእኔና በእናንተ ህይወት ላይ ምንም አይነት አቅም የለውም እግዚአብሔር ሆይ እነሆ ራሳችንን ሰጠን ዛሬ እንደገና በሁሉ ነገራችን ላይ ደምን እንጠራለን ደምን እናስቀምጣለን በፊት ብቃት የሆነን እንድንቀበል አምላኬና መድኃኒቴ ሆይ የኛን ማንነት እንድትቀበል ያደረገህ ደምህ ነውና
የልጅ ደም ነውና ስለዚህ ደም እናመሰግናለን። ብቃታችን አይደለም፣ ብቃታችን ደሙ ነው። አላባጋላ ቦረደ በጋላ ቦረደ በዲ አላባራ አላባጋላ ቦራና ማሳ ደም የማያጥበው ነገር የለም። ደም የማያነጻው ነገር የለም። የኔ ጌታ ደም የማይቀድሰው ነገር የለም። ዛሬ ኢልቫድሩ ዱቦሪ አንደበቶቻችን በደም ይቀደሱ፣ አይናችን በደም ይቀደስ፣ አይምሮአችን በደም ይቀደስ፣ የእጃችን የእግራችን እንቅስቃሴዎች ሁሉ በደም ይቀደሱ ዛሬ የኔ ጌታ አልቫድሩ ዱቦ ጋላቦራ ላቫዲያ ሙሴ በሰው ላይ ደሙን በእምነት እንደረጨ ዛሬ በዘላለም መንፈስ በላያችን ላይ ደም የተረጨ ይሁን እላለሁ ጌታ። በዘላለም መንፈስ የክርስቶስ ኢየሱስ ደም የሚያነጻ ደም የሚቀድስ ደም Sin has no power over us. The power of sin has no power over us in the name of Jesus. ወገኖቼ ሆቻ ካታ ፓላ ባዶ ማሴኬላ ባራላ ባዶ ማሴካ ለቬጋላ ቦረደ ቬጋላ ማንዶ ዶዶ ደቬረደ ቬጋላ ቦዳቦስ ፓናማጋ ሎሮዶቦስያ ይሄን የሥርዓት ለውጥ ባይምሮአችን ያደረገ ይሄን የሥርዓት ለውጥ በህይወታችን የንግግራችንን ሥርዓት የለወጠ ያስተሳሰባችንን ሥርዓት የለወጠ ያነጋገራችንን ያናናራችንን ሥርዓት የለወጠ ሃሌሉያ ማጆባዶ ማሳካቶ ፓሬ ለረለ በጋላ ቦራዴ ባጋሶ ቶፖሮቫዶስ ሃሌሉያ 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 The blood of Jesus.